ሰላም ተማሪዎች እንዴት ቆያችሁ? ዛሬም በሌላ ቪዲዮ መጥቻለሁ። እንደምታስታውሱት በባለፈው ክላስ ስለ ስኩዌር እና ስኩዌር ሩት ተማምረናል። ትዝ ካላችሁ የተለያዩ ቁጥሮችን ስኩዌር እያደረግን አይተናል። ምንድነው ስኩዌር ማለት ምንድነው ተባብለናል? በአማርኛ ኃይለ ቁጥር ሁለት የምንለው ማለት ነው። ማንኛውም ቁጥር ስኩዌር ሊደረግ ይችላል። ለምሳሌ ሁለት ስኩዌር ምንድነው መልሱ ብለናል። በዚህ መልክ ነው ኖት የሚደረገው። ግን ሁለት ስኩዌር ማለት ሁለት ሲባዛ በሁለት ስኩዌር ማለት አንድን ቁጥር በራሱ ቁጥር ማብዛት ማለት ነው ተባብለናል። ለምሳሌ ሁለት ሲባዛ በሁለት ማለት ሁለት ስኩዌር ነው። ሶስት ሲባዛ በሶስት ብላችሁ ሶስት ስኩዌር። አንድን ቁጥር በዛው ቁጥር ማብዛት ስኩዌር ነው። እንዴት ኖት ይደረጋል? ሶስት ንጽፍና ኃይለ ቁጥር ሁለት በአማርኛ በእንግሊዝኛ ደግሞ ስሪ ቱ ዘ ፓወር ሶስት አይነት አነባበብ እንዳለም አይተናል። ስሪ ቱ ዘ ፓወር ኦፍ ቱ ልል እችላለሁ። ስሪ ስኩዌርድ ልል እችላለሁ። ስኩዌር ኦፍ ስሪ ልልም እችላለሁ። ሶስት አይነት አነባበብ እንዳለው አይተናል። እና ይሄንን ማንኛውንም ቁጥር ስኩዌር አድርገን የምናገኘው ቁጥር ለምሳሌ ሁለት ስኩዌር ምንድነው ተባብለናል? ሁለት ሲባዛ በሁለት ማለት ነው። ስለዚህ አራት ነው መልሱ። ሁለት ሲባዛ በሁለት ሶስት ሲባዛ በሶስት ደግሞ ዘጠኝ ነው። ስለዚህ ሁለት ስኩዌር መልሱ አራት ነው። ሶስት ስኩዌር ዘጠኝ ነው። ማንኛውንም ቁጥር ስኩዌር አድርገን የምናገኘው ሪዛልት አራት እና ዘጠኝ ምን ይባላሉ? ፐርፌክት ስኩዌር ይባላሉ። እነዚህ ማንኛውንም ቁጥር ስኩዌር እያደረግን አንድንም ሁለትንም ሶስትንም ሁሉም ቁጥር ስኩዌር እርስ በርስ ብታበዙት የሆነ ቁጥር ይሰጣቸዋል። ያ ሪዛልቱ ፐርፌክት ስኩዌር እንደሚባል አይተናል። ስኩዌር ማለት ደግሞ አንድን ቁጥር በዛው ቁጥር ማብዛት መሆኑን እና በዚህ መልኩ ደግሞ እንደሚቀመጥ አይተናል። ትዝ ካላችሁ ዴሲማል ነምበሮችንም ስኩዌር እያደረግን አይተናል። ለምሳሌ 6.34 ይሄንን ስኩዌር ልናደርግ እንችላለን። 6.34ን ስኩዌር ላደርግ ይሄ ምን ማለት ነው? 6.34 ታይምስ 6.34 ማለት ነው። እንደዚህ አይነት ቁጥሮችን እያባዛን አይተናል። ቁልቁል አባዝተን አይተናል። ግን ትንሽ አድካሚ ናቸው። ስለዚህ በሶስት መንገድ መስራት እንችላለን እንደዚህ አይነት ቁጥሮችን ዴሲማል ነምበር። ዛሬ ዋናው ትምህርታችን ስኩዌር ኦፍ ራሽናል ነምበርስ ዴሲማል ነምበር። ራሽናል ነምበር ሆኖ ዴሲማል ነምበሮችን እንዴት ስኩዌር እንደምናደርግ ነው የምናየው። ሶስት ዋና መንገዶች አሉ። አንደኛው ራፍ ካልኩሌሽን ከዚህ በፊትም ሰርተንበታል። ቁልቁል ማባዛት ቁልቁል አስቀምጠን ማባዛት። ቁልቁል ስናበዛ ግን አድካሚ ስለሆነ ቁልቁል ማባዛት ውስጥ አፕሮክሲሜሽን መጠቀም እንችላለን። ቁጥሮችን ማጠጋጋት ማለት ነው። አጠጋግተን ትንሽም ቢሆን ይቀንስልናል ሎዱን ማለት ነው። ምክንያቱም አድካሚ ነው፣ ታይም ኮንሱሚንግ ነው። አሁን ይህንን ስታበዙ 6.34 ታደርጋላችሁ፣ ከታች 6.34 ከዛ ይሄንን በአራት እነዚህ ያው እናየዋለን ጥያቄ እየሰራን በአራት እነዚህን ታበዛላችሁ፣ በሶስት በስድስት ከዚህ በፊትም ተምረናል። በእርግጥ ታባዛላችሁ። መልሱን ለማግኘት ትንሽ አድካሚ ነው የሚሆነው ሪዛልቱን ለማግኘት። ስለዚህ ራፍ ካልኩሌሽን ያው ይሄ ነው፣ አድካሚ መንገዱን ተጠቅሞ መስራት ነው። ግን እሱን ከመስራት ይልቅ አፕሮክሲሜት ማድረግ። አፕሮክሲሜሽን ላይ ኤግዛክት ቫሊዩን አናገኝም። ግን ኤግዛክት ቫሊዩ ባናገኝም ትንሽ ሎዱን ይቀንስልናል። ከዛ በኋላ በደንብ ሎድ የሚቀንስልን ቴብል ቫሊዩ ነው። ቴብል ቫሊዩን መጠቀም በደንብ መጽሐፋችሁ ላይ ከጀርባ ቴብል ቫሊዎች አሉ። ይሄ ዴሲማል ነምበሮችን እንዴት እንደምናባዛ ስኩዌር ኦፍ ዴሲማል ነምበር መጽሐፋችሁ ጀርባ ላይ አክቹዋሊ መጽሐፍ የላችሁ መሰለኝ፣ ፒዲኤፍም ካላችሁ ፒዲኤፉ ጀርባ መጨረሻ ላይ ቴብል ቫሊዩ አለ። እዛ ቴብል ቫሊዩ ላይ ሄዳችሁ እንዴት ዴሲማል ነምበሮችን ማባዛት በቀላሉ እንደምታዩ እናያለን። ሶስተኛው ሳይንቲፊክ ካልኩሌተር መጠቀም ነው። ይሄ ኤግዛክት ቫሊዩ ነው። በነገራችን ላይ ቴብል ቫሊዩን እና ራፍ ካልኩሌሽን አፕሮክሲሜሽን ልትሳሳቱ ስህተት ሊኖረው ይችላል። ሳይንቲፊክ ካልኩሌተር ተጠቅማችሁ ግን ስታበዙ ኤግዛክት ቫሊዩ ነው። ያው ይሄንን አሁን አናየው። ያው ሳይንቲፊክ ካልኩሌተር ተጠቅሞ ማብዛት ነው። ሳይንቲፊክ ካልኩሌተር ላይ ገብዛችሁ በስልካችሁም ሳይንቲፊክ ካልኩሌተር ሊኖራችሁ ይችላል። 6.34 ሲባዛ በ6.34 ብትሉት ወዲያውኑ ኤግዛክትሊ ታይም መልሱን ይነግራችኋል። አንደኛ ኤግዛክት ቫሊዩ ነው፣ ሁለተኛ ታይማችሁንም በጣም ይቀንስላችኋል። ግን በሶስቱም መንገድ እንዴት አድርገን ዴሲማል ነምበሮችን ካልኩሌት እንደምናደርግ ስኩዌር ኦፍ ዴሲማል ነምበሮችን ካልኩሌት እንደምናደርግ ዛሬ አብረን የምናይ ነው የሚሆነው። አብራችሁን ቆዩ። እሺ ተማሪዎች፣ ያው እንደተነጋገርነው ዛሬ ምንድነው የምናየው ማለት ነው? ስኩዌር ኦፍ ራሽናል ነምበር when it is ዴሲማል ነምበር። ስለዚህ ዴሲማል ነምበሮችን ዴሲማል ማለት ያው በአስርዮሽ ቁጥር ማለት ነው በአማርኛ፣ ወይም ደግሞ እንደዚህ በነጥብ እየገባባቸው የምንጽፋቸው ቁጥሮች ማለት ናቸው። እነሱን እንዴት ነው ስኩዌር የምናደርገው ነው? እርስ በርስ እንዴት ነው የምናባዛው? ስኩዌር ማለት አንድ ቁጥርን በራሱ ማባዛት ነው። ስለዚህ ትንሽ አድካሚ ነው ይህንን ቁጥር በራሱ ማባዛት። ስለዚህ ቀለል ባለ መንገድ እንዴት ልንሰራው እንችላለን ነው ዋናው ነገር። ስለዚህ ሶስት አይነት መንገድ አለ ቅድም እንዳልኳችሁ። የመጀመሪያው ራፍ ካልኩሌሽን ነው። ግን ራፍ ካልኩሌሽን አድካሚ ስለሆነ አፕሮክሲሜሽን ነው ማለት ነው የምንጠቀመው። አፕሮክሲሜሽን አለ፣ ቴብል ቫሊዩ አለ፣ ሳይንቲፊክ ካልኩሌተር አለ። ያው ሳይንቲፊክ ካልኩሌተር እዚህ ጋር የምናየው ነገር የለም። በስልካችሁ ላይ ባለ ሳይንቲፊክ ካልኩሌተር ወይም ደግሞ ሳይንቲፊክ ካልኩሌተር ገዝታችሁ ራሱን የቻለ ሳይንቲፊክ ካልኩሌተር አለ። እሱ ካላችሁ ወይም ደግሞ ስልካችሁ ላይ አፕሊኬሽኑ ካለ
እሱን ተጠቅማችሁ ቀጥታ ማብዛትን ኤግዛክት ቫልዩ ይሰጣችኋል። እሱም ግን ያው ክላስ ውስጥ ይሄን መጠቀም ስለማትችሉ ሞር ለፈተና የሚሆናችሁ አፕሮክሲሜሽን ይመስለኛል። ምክንያቱም ቴብል ቫልዩ ቴብሉን ማግኘት አትችሉም ፈተና ላይ። ስለዚህ አፕሮክሲሜሽን ተጠቅማችሁ ወይም ደግሞ ራፍ ካልኩሌሽንን ተጠቅማችሁ ብትሰሩ ሞር ለፈተና ይጠቅማችኋል ብዬ አስባለሁ። ስለዚህ የመጀመሪያ ጥያቄ ምንድነው? ፋይንድ ኤክስ ስኩዌርን አግኙ ነው የሚለው። ኤክስ ተሰጣናለች። ኤክስ ስኩዌር ምን ማለት ነው? ኤክስ ታይምስ ኤክስ ማለት ነው አይደል? ታይምስ ኤክስ ማለት ነው። ኤክስን በኤክስ ማብዛት አይደል? ኤክስ ስኩዌር ራሱ ስኩዌር ምን ማለት ነው ተባብለናል? አንድን ቁጥር በራሱ ማብዛት፣ ይችን ቁጥር በራሷ። ኤክስ ደግሞ 4.3 ናት። ስለዚህ 4.3 ሲባዛ በ4.3 አሁን እየሰራ ያለው ራፍ ካልኩሌሽን ኖርማሊ ልታውቁ ትችላላችሁ። ከዚህ በፊት እንስሰራው እንደነበረው አሁን ለምሳሌ ይሄን ቁልቁል ማባዛት ማለት ነው። ከዛ በአፕሮክሲሜሽን እናየዋለን እንዴት እንደሚቀር። 4.3 ሲባዛ በ4.3 አድርጌ ቁልቁል አበዛዋለሁ። 3 ሲባዛ በ3 9፣ 3 ሲባዛ በ4 12፣ 4 ሲባዛ በ3 12። ስለዚህ ሁለትን ጽፌ አንድ አለኝ ይላለው። 4 ሲባዛ በ4 16፣ ከአንድ ጋር 17። ከዛ ቁልቁል እደምረዋለሁ። 9 ቀጥታ ትወርዳለች። 2 ሲደመር 2 4 አይደል? 1 ሲደመር 7 8። ከዛ 1 ስንት መጣ? 1 8 4 9 1 8 4 9። ከዚህ በኋላ ምንድነው የምናደርገው? 1 8 4 9 መጣ አይደል? ሁለት ነጥቦች ከዚህ ጋር ሁለት ቁጥሮች ከነጥብ በኋላ አሉ 1 2። ስለዚህ ሁለት ቁጥር ከቀኝ ወደ ግራ ሁለት ቁጥር እንመጣና 1 2 ቁጥር ነጥቤን እዚች ጋር አደርጋለሁ። ስለዚህ መልሴ ያው ይሄን ቁልቁል ማባዛት ምናልባት እዚህ ጋር በደንብ ካልገባችሁ ራሱን የቻለ ክላስ ሰርተናል። መሰረታዊ ሂሳብ ትምህርት ላይ ማባዛት ላይ ብዙ አይነት እንዴት እንደምናባዛ በደንብ ተማምረናል። እዛ ቪዲዮ ማየት ትችላላችሁ ማለት ነው። ስለዚህ እንደዚህ ቁልቁል ታበዙና መልሶ 18.49 መጣ። ስንት ሲባዛ በስንት? 4.3 ሲባዛ በ4.3 ስንት መጣ? 18.9። ይሄ አሁን ራፍ ካልኩሌሽን ይባላል። ግን ይሄ ትንሽ ሎድ ስላለው ምን ማድረግ እንችላለን? አፕሮክሲሜሽን ሜተድ መጠቀም እንችላለን። አፕሮክሲሜሽን ህግ አለው። እንዴት ነው የምናደርገው? አፕሮክሲሜሽን ላይ ማንኛውንም ቁጥር አፕሮክሲሜት ስታደርጉ ለምሳሌ አሁን ይሄንን ቁጥር እንየው። ሌላ ቁጥር እንሰራ። ለምሳሌ 7.642። አሁን ይሄን አፕሮክሲሜት አድርጉ ብትባሉ እንዴት ነው የምታደርጉት? መጨረሻ ላይ ያለውን ቁጥር ነው የምታዩት። መጀመሪያ እቺ ቁጥር 5 እና ከ5 በላይ ከሆነች እዚች ጋር ያለችው የመጨረሻዋ ቫልዩ 5 እና ከ5 በላይ 5። አሁን እቺ ከ5 በታች ናት። ግን 5 እና ከ5 በላይ ከሆነ እዚች ቁጥር ላይ አንድ ደምራለሁ። 5 እና ከ5 በታች ከሆነች ግን 5 ሳትሆን ከ5 በታች ብቻ ከሆነች ግን ይቺን ቁጥር ብቻዋን አጠፋለሁ። ለምሳሌ ይቺ ቁጥር 2 ናት። የመጨረሻዋ ዲጂት ማለት ነው። የመጨረሻዋ ዲጂት ላስት ዲጂታችን 2 ቁጥር ከ5 በታች ናት በላይ ናት? በታች። ስለዚህ እዚች 4 ቁጥር ላይ ምንም አልጨምርም። አፕሮክሲሜት ሳደርግ 7.642 አፕሮክሲሜሽን ምልክቱ ይሄ ነው። እሺ በዚህ ነው። ይሄንን አፕሮክሲሜት ሳደርግ ስንት ነው የሚመጣው ማለት ነው? 7.64 ይመጣል። 2 ቁጥር ትጠፋለች ራሷን ይችላል። ግን ለምሳሌ ደግሞ 7.646 ቢሆንስ? 7.646 ደግሞ አፕሮክሲሜት ሲደረግ እንዴት ነው የምናደርገው? የመጨረሻዋ ዲጂት ከ5 በላይ ናት በታች ናት? በላይ። ከ5 በላይ ከሆነች እዚች ሁለተኛዋ ዲጂት ላይ ከቀኝ ወደ ግራ ስንመጣ ሁለተኛዋ ዲጂት ላይ አንድ ደምራለሁ 7.65 ይሆናል ማለት ነው። 4 ቁጥርን 5 አደረጋትና የመጨረሻውን ቁጥር አጠፋለሁ። የመጨረሻዋ ቁጥር 5 እና ከ5 በላይ ከሆነች 5ም ከሆነች እዚህ ጋር ደምራለሁ። የመጨረሻዋ ቁጥር 5 እና ከ5 በላይ ከሆነች ሁለተኛዋ ዲጂት ላይ ከቀኝ ወደ ግራ ስንመጣ ማለት ነው እዚችኛዋ ዲጂት ላይ አንድ ጨምርና የመጨረሻውን ቁጥር አጠፋታለሁ። ግን የመጨረሻዋ ቁጥር የመጨረሻዋ ዲጂት ከ5 በታች ከሆነች ግን ራሷን ብቻዋን አጠፋታለሁ ማለት ነው። ስለዚህ በዚህ መንገድ አፕሮክሲሜት ያው ኤግዛክት ቫልዩ አይሰጠንም፣ ግን አፕሮክሲሜሽን ማለት የተቀራረበ መልስ እንደማለት የተቀራረበ ነገር ይሰጠናል። ስለዚህ ለምሳሌ የተሰጠን ቁጥርን አፕሮክሲሜት እናድርገው። እዛ ጋር የተሰጠንን ቁጥር እዚህ ጋር ስንት ነው የተሰጠን? 4.3 አፕሮክሲሜት ሲደረግ ስንት ነው የሚሆነው? የመጨረሻው ቁጥር 3 ነው እንደምታዩት 3 ነው። ስለዚህ ከ5 በታች ነው። ከ5 በታች ከሆነ ራሱ ብቻውን ይጠፋል ማለት ነው። እዚህ ጋር አድ የምናደርገው ነገር የለም። 4 ይሆናል ማለት ነው የቁጥር አፕሮክሲሜት ሲደረግ። ስለዚህ ኤክስ ስኩዌር ምንድነው? ኤክስ ስኩዌርን ፋይንድ አድርጎ የተባልነው ኤክስ ታይምስ ኤክስ ነው። ኤክስ ደግሞ አሁን ኤክስ መጀመሪያ ኤክስ ስንት ነበረች? 4.3 ነበረች መጀመሪያ። አፕሮክሲሜት ስናደርጋት ወደ 4 ለምን? የመጨረሻዋ ቁጥር ከ5 በታች ስለሆነች ራሷን ነው የምታጠፋው። 5 እና ከ5 በላይ ቢሆን ኑሮ ደግሞ እዚች ጋር 5 አሁን ለምሳሌ
4.6 ወይም ደግሞ 4.5 ራሱ ቢሆን 4.5 ቢሆን አፕሮክሲሜት ሲደረግ ስንት ነው የሚሆነው? 5 ነው የሚሆነው። ምክንያቱም የመጨረሻዋ ቁጥር 5 ወይ ደግሞ ከ5 በላይ ናት። እቺ ከ5 እኩል ስለሆነች ወይም ደግሞ 6ም ቢሆን አፕሮክሲሜት ስናደርገው 5 ነው የሚሆነው። 4.7ም ቢሆን አፕሮክሲሜት ስናደርገው 5 ነው የሚሆነው። ይሄ የመጨረሻው ቁጥር 5 እና ከ5 በላይ ከሆነ ከሱ አጠገብ ያለው ቁጥር ላይ 1 እንደምራለን ማለት ነው። 1 እንደምራለን። ስለዚህ አፕሮክሲሜት ስናደርገው 5 ነበር የሚሆነው። ስለዚህ እቺ 4.3 ግን አፕሮክሲሜት ስትደረግ 4 ሆነች። ስለዚህ ኤክሳችን 4 ናት ማለት ነው። 4 ሲባዛ በ4 ስንት መጣ? 16። አሁን ይሄ ኤግዛክት ቫልዩ አይደለም፣ መልሱ 18.49 ነው። ግን ኤግዛክት ቫልዩ ባይሆንም ይቀራረባል። ያው ለማስላት እንዲመቸን አሁን ይሄንን ነገር ቁልቁል ማባዛት ትንሽ አድካሚ ነው። እንደውም ትንሽ ቁጥሩ አነስ ያለ ነው። በዛ ያለ ቁጥር ከሆነ ግን በጣም ያደክመናል። ስለዚህ መልሱ 18.49 ነው። ግን አፕሮክሲሜት አድርገን ደግሞ 16 እናደርገዋለን። ስለዚህ አንሰራችን 16 ነው። ግን ይሄ አፕሮክሲሜሽን ነው። እሺ ኤክስ ስኩዌር እንልና ኤክስ ስኩዌር እኩል ይሆናል ሲል አፕሮክሲሜት አድርገን 16 ነው። ኤክስ ስኩዌር አፕሮክሲሜት ተደርጎ 16 መጣ እንላለን። ስለዚህ ይሄ አፕሮክሲሜሽን ሜተድ ማለት ይሄ ነው። ይሄ ራፍ ካልኩሌሽኑ አድካሚ ስለሆነ አፕሮክሲሜት እያደረግን እንሰራለን ማለት ነው። ቢንም እንየው። እሺ ቢንም ካያችሁት ኤክስ ስኩዌር ማለት ነው ተባብለናል። ኤክስ ታይምስ ኤክስ ነው። ኤክስ ደግሞ ተሰጣናለች 0.026 ነው። ስለዚህ 0.026 ሲባዛ በ0.026 አሁን ይህን ቁልቁል ማባዛት ራፍ ካልኩሌሽን ይባላል። ቁልቁል ዝም ብለን ስናበዛው፣ ግን አፕሮክሲሜት አድርገን ደግሞ ብናበዛው ትንሽ ይቀልልናል ከነበረው ማለት ነው። ግን መጀመሪያ ራፍ ካልኩሌሽኑን እንስራው። 0.026 ሲባዛ በ0.026 ስኩዌር ማድረግ ምን ማለት ነው? አንዱን ቁጥር በራሱ ማብዛት። ቁልቁል ስታበዙ እንዴት ነው የምታደርጉት? ከመጀመሪያዋ ዲጂት የታችኛዋ ማለት ነው 6 አለች 2 0 0 ይችኛዋ የመጨረሻዋ ይችኛዋን እያንዳንዷን 6ን በ6 6ን በ2 6ን በ0 6ን በ0 ከዛ 2ን ደግሞ በ6 2ን በ2 2ን በ0 እዚህ ጋርም በ0 0ንም እያንዳንዱን የላይኞቹን ይችኛዋን 0 እያንዳንዱን የላይኞቹን እናበዛባቸዋለን። የታችኞቹን በእያንዳንዱ የላይኞቹ ቁጥር እናበዛለን ማለት ነው። በዛ መልክ ነው የሚባዛው። ለምሳሌ 6 ሲባዛ በ6 36 36 ነው ማለት እንዴት ነው የምንጽፈው? 6ን ጽፌ 3 አለኝ አይደል? ከዛ ይችኛውን 6ን በ2 እናበዛለን። 6 ሲባዛ በ2 ስንት ይሆናል? 12 አለኝ ካልናት 3 ጋር 15 15 ሆነ ማለት ደግሞ 5ን ጽፍና 1 አለኝ ይላል። ከዛ 6 ሲባዛ በ0 0 0 ሲደመር 1 1 6 ሲባዛ በ0 0 ከዛ በ2 ስናበዛ የምንጽፈው አንድ ቁጥር ጠጋ ብለን እዚች ስር ነው የምንጽፈው። እዚህ ጋር ሳይሆን እዚች ስር በ2 ቀጣይ ደግሞ እዚች ጋር አካባቢ ይመጣል ማለት ነው። 2 ሲባዛ በ6 12 2ን ጽፍና 1 አለኝ ይላል። 2 ሲባዛ በ2 4 ከ1 ጋር አለኝ ካልኳት ጋር 5 2 ሲባዛ በ0 0 2 ሲባዛ በ0 0 አሁን ከዛ በ0 ደግሞ ልናበዛ ነው። በ0 0 ሲባዛ በ6 አንድ ቁጥር ጠጋልና እዚች ጋር እንጽፈው 0 0 ሲባዛ በ2 0 0 ሲባዛ በ0 0 0 ሲባዛ በ0 0 ከእንደገና በዚች 0 ደግሞ ሙሉን እናብዛው። 0 ሲባዛ በ6 አሁንም አንድ ቁጥር ጠጋቢ እዚች ጋር እንጽፈው 0 0 ሲባዛ በ2 0 0 ሲባዛ በ0 0 0 ሲባዛ በ0 ከዛ ቁልቁል ልደምራቸው። 6 ቀጥታ ይወርዳል ብቻውን ስለሆነ 5 ሲደመር 2 7 1 ሲደመር 5 6 ከዛ 0 ችግር ስለሌለው ነው። 0 ሁሉም ሲደመር ያው 1 0 ነው የሚመጣው። 3 0 ሲደመር 0 2 0 ሲደመር 0 እቺም 0 ትወርዳለች። ከዚህ በኋላ ምንድነው የምናደርገው? ከነጥብ በኋላ ያሉትን ቁጥሮች እንደምራለን። 1 2 3 4 5 6 ከነጥብ በኋላ 6 ቁጥር አለ። ስለዚህ 6ቱ ቁጥር ወደዚህ እንመጣና ነጥብ እናደርጋለን። 1 2 3 4 5 6 ነጥብ እዚች ጋር አደርጋለሁ። ስለዚህ መልሳችን ምን መጣ? 0.0000676 ኤክስ ስኩዌር ምን መጣ? ወይም ደግሞ ኤክስ ስኩዌር አይደል እዚች ጋር ያደረግናት 0.026 ስኩዌር ሲደረግ ምንድን ነው ይመጣልን? 0.000303676 መጣ ማለት ነው መልሱ። አሁን ይሄ ራፍ ካልኩሌሽን ነው። አፕሮክሲሜት አድርገንስ ብናየው አፕሮክሲሜት አድርገን እንየው። ይሄን እናጥፋትና አፕሮክሲሜት አድርገን እንየው። ይሄ ራፍ ካልኩሌሽን አፕሮክሲሜት ሲሆን ኤክስ ስንት ነበረች መጀመሪያ? 0.026 አሁን ይሄ አፕሮክሲሜት ሲሆን ስንት ነው የሚመጣው? የመጨረሻዋ ቁጥር ከ5 በላይ ከሆነች እዚችኛዋ ላይ 1 እንደምራለን። ካለበለዚያ የመጨረሻውን ቁጥር ብቻ ማጥፋት ነው። 6 ቁጥር ከ5 በላይ ናት። ስለዚህ 6ን እናጠፋና 2 ቁጥር ላይ 1 እንደምራለን። 0.02 ነበረ 3 ይሆናል ማለት ነው አፕሮክሲሜት ስናደርገው። ምክንያቱም እቺ 6 ስለሆነች 6 ደግሞ
ከ5 በላይ ስለሆነች 5 እና ከ5 በላይ ከሆነች የመጨረሻዋ ቁጥር ከመጨረሻዋ ቁጥር አጠገብ ያለው ዲጂት ላይ አንድ እንደምራለን። ካለበለዚያ ግን የመጨረሻዋን ቁጥር ብቻ አጥፍተን የቀሩትን ዲጂቶች እንጽፍ ነው የሚሆነው ማለት ነው። ስለዚህ አሁን አፕሮክሲሜት ስናደርገው 0.06 ቀደም 0.026 ነበረ ስኩዌር ያደረግነው። አሁን ግን ስኩዌር የምናደርገው ይሄንን ነው ስኩዌር የምናደርገው። ስለዚህ ኤክስ ስኩዌር ምን ማለት ነው? 0.03 ታይምስ 0.03 እናደርጋለን። አሁን ይህንንም ቁልቁል ነው የምናበዛው። 0.03 ሲባዛ በ0.03 እናደርጋለን። 3 ሲባዛ በ3 9፣ 3 ሲባዛ በ0 0፣ 3 ሲባዛ በ0 0፣ 0 ሲባዛ በ3 0፣ 0 ሲባዛ በ0 0 0፣ 0 ሲባዛ በ3 አንድ ቁጥር ገባ ብዬ ነው ጽፎ 0፣ 0 ሲባዛ በ0 0፣ 0 ሲባዛ በ0 0። ከዛ 9 ብቻውን ይወርዳል። ሌሎቹ 0 ሲደመር 0፣ 3 0 ሲደመርም 0 ነው፣ 2 0 ሲደመርም 0 ነው። ከዛ ከነጥብ በኋላ ያለኝ ቁጥር ቆጥራለሁ 1 2 3 4። ከዛ ከዚህ ወደዚህ ደግሞ ቁጥር ቆጥራለሁ 1 2 3 4። ነጥቤ እዚች ጋር ትሆናለች። ከነጥብ በኋላ ያለኝ ቁጥር ብዛት 1 2 3 4 ነው። ስለዚህ ከቀኝ ወደ ግራ ቁጥር ቆጥራለሁ 4 እስከሚደርስ 1 2 3 4 ቁጥርና ነጥብ አድርጋለሁ። ስለዚህ ይሄ መጣ ማለት ነው። ይሄ መጣ። ሲን ቆይ እዚች ጋር እንጻፋትና ሲ ምንድን ነው የምትለው? ኤክስ እኩል ይሆናል 2.45። ስለዚህ ሲ ላጥፋት። ስለዚህ አሁን ቁጥሮቹን ካያችኋቸው መጀመሪያ የመጣልን መልስ ይሄ ነው 0.0030 እናደርግና 6 7 6። አሁን ደግሞ 0.30 እናደርግና 9። ከሁለቱ ካልኩሌሽን ከዚህኛውና ከዚህኛው ይሄኛው ይቀላል። አፕሮክሲሜት አድርገን የሰራ ነው ይቀላል አይደል? አፕሮክሲሜት ግን ኤግዛክት አይደለም፣ ግን የተጠጋጋ መልስ እንደማለት ነው። አፕሮክሲሜሽን የተጠጋጋ መልስ። ስለዚህ 0.026 ስኩዌር ስናደርገው አፕሮክሲሜትሊ እቺ ምልክት የአፕሮክሲሜሽን ናት። እሺ እኩል ይሆናል ትመስላለች፣ ግን አይደለችም። አፕሮክሲሜትሊ መልሱ ስንት ነው ማለት ነው? 0.0009 መልሳችን ኤግዛክት አይደለም፣ ግን አፕሮክሲሜሽን። ኤግዛክቱ ይሄኛው ነው። 0.000676 አፕሮክሲሜት አድርገነው ደግሞ 0.026ን ስኩዌር ስናደርገው አፕሮክሲሜትሊ ይሄን ይመጣል። ኤግዛክቱን ከፈለግን ደግሞ ይሄ ይመጣል እንደማለት ነው። ስለዚህ ሲንም እንያዝ። እሺ ሲን ደግሞ ምንድነው የምትለው? ኤክስ ስንት ናት? 2.45። ስለዚህ ኤክስ ስኩዌር ነው። ኤክስን ስኩዌር አድርገው ይሄንን ቁጥር ስኩዌር አድርገው ማለት በዚሁ በራሱ ቁጥር አብዛው ማለት ነው። ስለዚህ ኤክስ ስኩዌር ምንድነው? 2.45 ሲባዛ በ2.45። አሁን መጀመሪያ ራፍ ካልኩሌሽኑን እንስራው። እናብዛው ይሄንን ቁልቁል ራፍ ካልኩሌሽኑን እንስራው። 2.45 ሲባዛ በ2.45። መጀመሪያ በ5 ሁሉንም አበዛለሁ፣ ከዛ በ4 ሁሉንም አበዛለሁ፣ ከዛ በ2 ሁሉንም ማበዛ ነው የሚሆነው ማለት ነው። እሺ በ5 ሲባዛ 5 25። 5ን እጽፍና 2 አለኝ እላለሁ። 20 ቤት ስለሆነ 10 ቤት ከሆነ 1 አለኝ፣ 30 ቤት ከሆነ 3 አለኝ ነው የምለው። 5 ሲባዛ በ4 20። 20 ሲደመር 2 22። 2ን እጽፍና 2 አለኝ እላለሁ። 5 ሲባዛ በ2 10። 10 ሲደመር 2 12 እላለሁ። ጨረስኩ። በ5 ቁጥር አባዝቼ ጨረስኩ። በ4 ቁጥር ላባዛ። 4 ሲባዛ በ5 20። ስለዚህ 0ን እጽፍና 2 አለኝ እላለሁ። 4 ሲባዛ በ4 16። ከ2 ጋር 18። 8ን እጽፍና 1 አለኝ እላለሁ። 4 ሲባዛ በ2 8። ከ1 ጋር 9። ከ1 ጋር 9 ሆነ። እሺ ከዛ በ2 ቁጥር ደግሞ ላብዛ። 2 ሲባዛ በ5 ስንት ነው? 10። ስለዚህ 2 ሲባዛ በ5 10 ነው። 0ን እጽፍና 1 አለኝ እላለሁ። 2 ሲባዛ በ4 8። ከ1 ጋር 9። 2 ሲባዛ በ2 ደግሞ ስንት ይመጣል? 4። ጨረስኩ ማለት ነው። አሁን ቁልቁል ልደምራቸው። 5 ብቻውን ይወርዳል። 2 ሲደመር 0 2። 2 ሲደመር 8 10። ከ0 ጋር እዛው 10 10 ማለት 0ን ጽፌ 1 አለኝ እላለሁ። 1 ሲደመር 9 10። ከ1 ጋር 1 ሲደመር 9 10 ሲደመር 9 19። ከ1 ጋር 20። 0ን ጽፌ 2 አለኝ እላለሁ። 4 ብቻዋን ናት። እዚች ጋር ቀሪ 2 አለችኝ። 4 ሲደመር 2 6። ከዚህ በኋላ ከነጥብ በኋላ ያሉኝ ቁጥሮች እቆጥራለሁ 1 2 3 4። ስለዚህ 4 ቁጥር ከነጥብ በኋላ ስላለኝ እዚህ ጋርም 4 ቁጥር መኖር አለበት። 1 2 3 4 ልና እዚች ጋር ፖይንት አደርጋለሁ። ስለዚህ ስንት መጣ ማለት ነው? 2.0025 ምንን ስኩዌር ስናደርገው 6.0025 2.45ን ስኩዌር ስናደርገው ስንት መጣ ማለት ነው? 6.0025። አሁን ይሄ ራፍ ካልኩሌሽኑ ነው። ራፍ ካልኩሌሽን። አፕሮክሲሜሽኑን ደግሞ እዚህ ጋር እንስራው።
ይሄ ራፍ ካልኩሌሽን ነው። አፕሮክሲሜት ደግሞ አድርገን እንስራ። አፕሮክሲሜሽኑን ስንሰራ ኤክስ ስንት ናት? 2.45 ነበረች። ይቺን አፕሮክሲሜት እናደርጋት። የአፕሮክሲሜሽን ምልክት እናስቀምጥና አፕሮክሲሜት ስናደርግ የመጨረሻዋ ቁጥር 5 እና ከ5 በላይ ከሆነች እዚች ከመጨረሻዋ አጠገብ ያለች ቁጥር ላይ አንድ ደምራለሁ። አለበለዚያ ግን ከ5 በታች ከሆነች ግን ብቻዋን ትጠፋለች። ሌላ የምደምረው ነገር የለም ተባብለናል። ይቺ 5 ናት። ስለዚህ 4 ላይ አንድ ቁጥር ደምራለሁ ማለት ነው። 2.5 መጣ። 2.4 የነበረው እዚች ላይ አንድ ደምርና ይቺን 5 ቁጥር አጠፋታለሁ። ስለዚህ 2.45 ሲጠጋጋ ወዴት ነው የሚጠጋው? ወደ 2.5። ስለዚህ ኤክስ ስኩዌር የነበረው ምን ይሆናል ማለት ነው? 2.5 ሲባዛ በ2.5 ይሆናል ማለት ነው። ስለዚህ 2.5 ሲባዛ በ2.5 ማለት ቁልቁል እናባዛው። አሁን ይሄኛው አፕሮክሲሜት ሲደረግ አይሻልም? ይሄ ትንሽ ሰፋ ይል ነበረ። ይሄ ግን አፕሮክሲሜት አድርጌው ግን ትንሽ ቀለል ይላል። 5 ሲባዛ በ5 25፣ 5 እንጽፍና 2 አለኝ። 5 ሲባዛ በ2 10፣ ከ2 ጋር 12። 5 ሲባዛ በ2 10፣ 0 ጽፌ አንድ አለኝ። 5 ሲባዛ በ2 10፣ 0 ጽፌ አንድ አለኝ። 2 ሲባዛ በ2 4፣ ከአንድ ጋር 5። ቁልቁል ደምረው 5 ሲደመር 5 ብቻውን ይወርዳል። 2 ሲደመር 0 2፣ 1 ሲደመር 5 6። ከዚህ በኋላ ሁለት ቁጥሮች አሉ ከነጥብ በኋላ 1 2፣ እዚህ ጋርም 1 2 መጣና ነጥብ አደርጋለሁ። ስለዚህ እዚህ ጋር 0.02025 የመጣው እዚህ ጋር ስንት መጣ? 6 እዚህ ጋር 6.0025 እዚህ ጋር ደግሞ 6.25 መጣ ማለት ነው። ይሄ አፕሮክሲሜሽኑ ኤግዛክት ቫልዩ ሳይሆን የተጠጋጋው ወደዚህ ይቀርባል። መልሱ ይሄ ወደዚህ የቀረበ ነው እንጂ ኤግዛክት ለምንድን ነው ያጠጋጋነው? ይሄ ትንሽ ረዘም ያለ ካልኩሌሽን ነበር። ይሄንን ረዘም ያለውንና አድካሚውን ካልኩሌሽን ለመቀነስ ነው ያጠጋጋነው ማለት ነው። ስለዚህ ኤክስ ስኩዌር የነበረው ለምሳሌ 2.45 ስኩዌር ስናደርግ ኤግዛክት ቫልዩ ይቺ ናት። ግን አፕሮክሲሜት ስናደርገው ስንት ነው መልሱ የሚሆነው? 6.25 ይሆናል። አፕሮክሲሜት ስናደርገው 6.2። አሁን በተመቻችሁ መስራት ትችላላችሁ። ይሄኛ አያደክመኝም ካላችሁ በዚህ መስራት ትችላላችሁ። አጠጋግቼ ብሰራ ይሻለኛል አቀራርቤ አድካሚ ስለሆነ በአቀራረብ ይሻለኛል ካላችሁ ደግሞ እችኛዋን መጠቀም ትችላላችሁ ማለት ነው። ስለዚህ አንደኛው መንገድ ዴሲማል ነምበርን ስኩዌር የማድረግ መንገድ አንደኛው ይሄ ነው ማለት ነው። ሁለተኛው ደግሞ ቴብል ቫልዩ ነው። ቴብል ቫልዩን ደግሞ አብረን የምናየው የሚሆነው አብራችን ቆዩ። እሺ ተማሪዎች ቴብል ቫልዩ ደግሞ የምናይ ነው የሚሆነው እዚህ ጋር ስኩዌር ኦፍ ራሽናል ነምበር ዴሲማል ነምበሮችን ማለት ነው። ስኩዌር ኦፍ ዴሲማል ነምበርስ ስሩ ራፍ ካልኩሌሽን እና አፕሮክሲሜሽን አይተናል እንደዚህ ከፋፍለን። አሁን ደግሞ ቴብል ቫልዩ በጣም ቀላሉ ነው፣ ግን ምናልባት ፈተና ላይ ቴብል ስለማይሰጣችሁ ይሄንን እያያችሁ መስራት ላችሉ ትችላላችሁ እንጂ ከነዚህኞቹ ይሄንን ቁልቁል ከማባዛት ይልቅ ይሄ በጣም ቀላል ነው። እንዴት ነው? መጽሐፋችሁ ጀርባ ላይ ቴብል አለ፣ ትልቅ ቴብል፣ እንደዚህ አይነት ቴብል ነው። እዚች ጋር ለምሳሌ ሞክሬያለሁ። ከዚህ ወደ ታች በዚህኛው በኩል ስሩ ኮለምን ማለት ነው። በዚህ በኮለምኑ ጋር ከ1 1.1 1.2 1.3 እያለ እዚህ ጋር አሁን በመሀል ያልጻፍኳቸው ቁጥሮች አሉ። ከ1 ጀምርና እስከ 9.9 ድረስ ይዘረዝራል ወደዚህ ማለት ነው። ወደ ጎን ደግሞ ከ0 ጀምሮ እስከ 9 ቁጥር ድረስ ይዘረዝራል። ከዛ እናንተ ምንድነው የምታደርጉት? የተሰጣችሁን ስኩዌር የምታደርጉትን ቁጥር ተመጡና የመጨረሻዋን ዲጂት በዚህ በሮጋ ትፈልጋላችሁ። ሁለቱን ዲጂቶች ደግሞ ወደታች ትፈልጋላችሁ ማለት ነው። ሁለቱን ዲጂቶች ወደታች ትፈልጋላችሁ። ከዛ ታገኙታላችሁ። መልሱን ቁጭ ብሎ ታገኙታል። ለምሳሌ ይሄንን እንየው። ኤክስ ስኩዌር ነው ፋይንድ አድርጉት የተባልነው። ኤክስ ስኩዌር ማለት ነው 3.24 ሲባዛ በ3.24 ምንድነው የምናደርገው? እነዚህ የመጀመሪያዎቹን ሁለት ቁጥሮች በዚህኛው በኩል እንፈልጋለን። 3.2 ለምሳሌ 1.1 አለ፣ 1.2 ብዙ አለ። ያው እዚህ ጋር አሳንሼ ነው የሳልኩት። ብዙ አለ። ትሄዱና 3.2 እቺን ታገኛላችሁ። 3.2 በጣም ጥሩ። ከዛ ከ3.2 ቀጥሎ ደግሞ ያለችዋን ቁጥር 4 ናት አይደል? 4ን ደግሞ በዚህ በኩል ትፈልጓታላችሁ። 0 1 2 3 4 4 ደግሞ እዚች ጋር። ስለዚህ እቺንና እቺን ፖይንት የምታገናኘዋ መልሷ ናት ማለት ነው። በዚህ በኩል ወደዚህ ስትመጡ፣ ከዚህ በከላይ ደግሞ ወደታች ስትወርዱ፣ ወደ ጎን ስትሄዱና ወደታች ስትወርዱ ቀጥታ ከዚህ ስትመጡ፣ ከዚህኛው ደግሞ ስትመጡ እዚች ጋር ትገናኛላችሁ። ስለዚህ እቺ ናት መልሷ ማለት ነው። እቺ ናት መልሷ 3.24 ሲባዛ በ3.24 ስንት ነው? 10.50 ነው መልሱ። አለቀ፣ ጨረሳችሁ ማለት። ቴብል ቫልዩ ቀላል ነው፣ ግን ምናልባት ፈተና ላይ ቴብሉ ላይ ሰጣችሁ ስለሚችል ይሄንን መንገድ ብትይዙት በጣም አሪፍ ነው ማለት ነው። ከዛ ውጪ ከዚህ ቴብል ውጪ ያሉ ቁጥሮች ቢሰጧችሁ በዚህ መልኩ ነው። አሁን ለምሳሌ 32 እዚህ ቴብል ውስጥ አይገኝም።
ይሄንን ብትፈልጉ የመጀመሪያዎቹን 2 ቁጥር በዚህ በኩል ነው የምትፈልጉት፣ የመጨረሻውን 4 ቁጥር ደግሞ በዚህ በኩል ነው። 4 ቁጥር አለች 32 ግን አይኖርም። 9.9 ላይ ያልቃል። ይሄ ቁጥር 9.9 ላይ ያልቃል። ስለዚህ በዚህ ጊዜ ምን ታደርጋላችሁ? ይሄንን ወደ ሌላ ፎርም መጻፍ። ለምሳሌ ምን ታደርጋታላችሁ? 3.32.4 ስኩዌር ነው አይደል? ሊጠየቅ ነው። ኤክስ ስኩዌር ማለት ኤክስ ስለተሰጠችን ይሄንን ስኩዌር ማድረግ ነው። ይሄ ምን ማለት ነው? 3.32.4 ማለት በሌላ አጻጻፍ ማለት ነው 3.24 ሲባዛ በ10 ስኩዌር ማለት ነው። እዚህ ጋር ግራ እንዳይገባችሁ በደንብ ላሳያችሁ። 30 አሁን የተሰጠችን 3 ነጥብ ጥያቄው እንድናቄ የተጠየቅ ነው 32.4 ስኩዌር ነው። 32.4 ስኩዌር ደግሞ እዚህ ቴብል ውስጥ አናገኘውም። ምክንያቱም 30 እዚህ ጋር 9.9 ላይ ነው የሚያልቀው ወረታች ስትሄዱ። ስለዚህ 9.9 ድረስ ያለ ቁጥር መፈለግ አለባችሁ። አሁን 32.4 ከምን ጋር እኩል ነው? ከ3.24 ሲባዛ በ10 ጋር እኩል አረ ይሄን ቁጥር በ10 ብታበዙት 3.24ን በ10 ብታበዙት 32.4 ነው የሚመጣው። 32.4 ስለዚህ እቺ ምን እናረጋታለን? 32.4 የነበረችውን 3.24 ሲባዛ በ10 እናደርግና ስኩዌር እናደርጋለን። ይሄ ደግሞ ከዚህ በፊት ያየነው ህግ አለ። ኤ ቢ በቅንፍ ውስጥ ነው። ስኩዌር ከሆኑ ምን ማለት ነው? ኤ ስኩዌር ቢ ስኩዌር ማለት ነው አይደል? ኤ ስኩዌር ቢ ስኩዌር ማለት ነው። ኤ እና ቢ በቅንፍ ውስጥ ነው ስኩዌር ከሆነ። ይሄ ስለዚህ ይሄንን ህግ ወደዚህ ስታመጡት 33.24 ስኩዌር ለብቻው እናደርጋለን ሲባዛ በ10 ስኩዌር እንደማለት ሁለት ቁጥሮች አይደል? ይሄንን እና ይሄንን እንደ ኤ እና እንደ ቢ በወስደው ኤ ለብቻው ስኩዌር ቢ ለብቻው ስኩዌር አይደል? ከዚህ በፊት ያየነው ህግ ነው ይሄ። ስለዚህ ይሄንንም ለብቻው ስኩዌር አደርጋለሁ እቺንም ለብቻዋ። ስለዚህ አሁን እንደዚህ ካደረኩ በኋላ 3.24ን አውቃታለሁ። 3.24 አለች። 3.24 እዚህ ጋር የሰራ ነው ማለት ነው። 3.24 አሁን በሰራ ነው መንገድ 3.2ን በዚህ ጋር ትፈልጋላችሁ፣ እዚህ ጋር ታገኛታላችሁ። 4 ቁጥርን በዚህ ጋር ስትፈልጉ አለች። የሁለቱም ግጥጥሞች ስታገኙ ስንት ይመጣል? 10 ነጥብ ስንት ነው? 10.50 ሲባዛ 10 ስኩዌርስ 10 ሲባዛ በ10 ስንት ነው? 10 ስኩዌር ማለት 10 ሲባዛ በ10 ማለት ነው። 10 ሲባዛ በ10 ማለት ነው። 10 ስኩዌር ይሄ ስንት ነው? 100 ነው አይደል? 10 ሲባዛ በ10 100 ነው። ስለዚህ እዚህ ጋር 100 አደርጋለሁ ማለት ነው። 100 አደርጋለሁ። ገብቷችኋል ብዬ ተስፋ አደርጋለሁ። 100 አደርጋለሁ። ስለዚህ 10.50 ሲባዛ በ100 ስንት ነው? 10.50 ምንም ጊዜ ማንኛውንም ቁጥር በሙሉ ቁጥር በ100 በ1000 በ10000 የምታበዙ ከሆነ በዜሮዎቹ ልክ ነጥቧን ማውጣት ነው። 2 ዜሮ አለዋ 2 ነጥብ ታወጣላችሁ። 10.50 ማለት ነው። በቃ አለቀ። እዚች ጋር 2 ዜሮ አይደል 100 ያለው። ስለዚህ እዚች ነጥቧን ወደፊት 2 ማውጣት ማለት ነው። ወደፊት 2 ማውጣት እንደዚህ ነው። እሺ ማንኛውም ነገር ስታበዙ ለምሳሌ 7.65ን ሲባዛ በ10 ብትባሉ 1 ዜሮ አይደል እዚች ጋር ያለችው 1 ነጥብ ታወጣላችኋለች። ቁልቁል ማባዛት አይጠበቅባችሁም። 76.5 ማለት ነው። ቀጥታ 76.5 ማለት ነው። 2 ዜሮ ካለው 2 ታወጣልናለች። 3 ዜሮ ካለው ደግሞ ለምሳሌ 3 ዜሮ ቢኖረው 7.26 ሲባዛ በ1000 ብትባሉ እቺ በ1000 ብትባሉ 2 ዜሮዎቹ 2 ነጥብ ያወጣሉ። 1 2 ስለዚህ 726 መጣ። 1 ዜሮ ትቀራለች። እሷን እዚህ ጋር ጨምራታለሁ። የቀረችዋን 1 ዜሮ እዚህ ጋር ጨምራታለሁ። 7260 ይመጣል ማለት ነው። ስለዚህ ምን ታደርጋላችሁ? ይሄን ስታበዙት 1050 ይመጣል። ስለዚህ የዚህ ቁጥር መልሱ ምንድን ነው ማለት ነው? እቺን 32.4ን ለብቻው ስኩዌር አደርጋለሁ ሲባዛ 10ን ለብቻው ስኩዌር አደርጋለሁ። ይሄ ስንት ይመጣል? 1050 በቀላሉ እንደዚህ ከቴብሉ ማግኘት ቴብል ውስጥ የሌለ ቁጥርን ራሱ ከቴብሉ ማግኘት ትችላላችሁ ማለት ነው። ከቴብሉ ማግኘት ትችላላችሁ። ሳይንቲፊክ ካልኩሌተር ያው ካልኩሌተራችሁን ተጠቅማችሁ ነው የምትሰሩት። እዚህ ጋር ምንም ነገር የለም። አሁን የሰራሁት ነገር ካልገባችሁ አንዴ ልድገምላችሁ። ቢሌ የተጠየቅነው ምንድን ነው? ቢሌ የተጠየቅነው 32.4 ስኩዌር ስንት ነው ነው። ኤ ላይ ግን ምን እናውቃለን? 3.24ን እናውቃለን። ስለዚህ 32 አሁን ኤ ላይ ስንሰራት እዚህ ካላችሁ የመጨረሻዋን 4 ቁጥርን ወደዚህ ፈለግናት፣ እዚህ ጋር አገኘናት። ከ4 በፊት ያሉትን ደግሞ ሁለቱን ቁጥሮች ወደታች ፈለግናቸው። 32 እዚህ ውስጥ የለች። 9.9 ላይ ቴብሉ ያልቃል። ስለዚህ በ9.9 እና በ1 መካከል ወዳለ ቁጥር መቀየር አለብን ማለት ነው። መቀየር አለብን። 32.4 ደግሞ ምን ማለት ነው? 3.24 ሲባዛ በ10 ማለት ነው። 10 ማለት ያው ይሄንን ቁልቁል ብታበዙት አንድ አብዝቼ ላሳያችሁ። 3.24 ሲባዛ በ10 ቁልቁል አብዙ። በ0 3ቱንም ስናበዛ 0 0 0 0 ሲባዛ በ4 0 0 ሲባዛ በ2 0 0 ሲባዛ በ3 0
በአንድ ስናበዛ ደግሞ 1 ሲባዛ በ4 ራሱ 4 1 ሲባዛ በ2 2 1 ሲባዛ በ3 3 ቁልቁል ስንደምራቸው 0 ብቻዋን ትወርዳለች 4 ከዛ 2 0 ሲደመር 4 4 ስለሆነ 0 ሲደመር 2 2 ከዛ 3 ከዛ ነጥብ ስንት ነጥብ ነው ያለን ከቁጥር በኋላ 1 2 2 ነጥብ ብቻ ነው አይደል? ስለዚህ ወደዚህ ጋር 2 ስንመጣ እዚች ጋር እናደርጋለን። ስለዚህ 3.24 ሲባዛ በ10 ምን ማለት ነው? 32.4 ማለት ነው። 40 ማለት ነው። ዜሮን ብንከትም ባንከትም ችግር የለውም። 32.40 ስለዚህ አንድ ነጥብ ነው የተጠጋችው። 3 ነጥብ እዚች ጋር ነበረች ነጥቧ ወደዚህ ተጠጋች። ካያችኋት እዚች ጋር ነበረች ነጥቧ መልሱ ላይ ወደዚህ ተጠጋች እንጂ ምንም የለወጥነው ነገር የለም። ስለዚህ ቁልቁል ማባዛት ሳያስፈልጋችሁ እንደዚህ በ10 በ100 በ1000 በ10000 በ1 ሚሊዮን ከተባላችሁ ነጥብ ያለው ቁጥር ወደፊት ቁጥሯን ብቻ ነጥቧን ብቻ ወደፊት ማውጣት ነው ማለት ነው። ስለዚህ 32.4 ምን ማለት ነው? 3.24 ሲባዛ በ10 ነው። 3.24 በቅንፍ ውስጥ እናደርግና ሲባዛ በ10 ማለት ነው 32 ስኩዌር እናደርጋለን። እንግዲህ ይሄ ማለት ይሄ ነው አጻጻፉ። ስለዚህ ይሄ ደግሞ ምን አይነት ህግ አለ ተባባልን? ኤ ቢ ስኩዌር ብትባሉ ኤ ለብቻው ስኩዌር ታደርጋላችሁ፣ ቢ ለብቻው ስኩዌር። ስለዚህ ይሄ ምን ማለት ነው? 3.24ን ለብቻው ስኩዌር አደርጋለሁ። ከዛ ሲባዛ አደርግና 10ንም ለብቻው ስኩዌር አደርጋለሁ። 3.24 ስኩዌር ቅድም ሰርተናታል። ከፈለጋችሁ ደግማችሁ መስራትም ትችላላችሁ። በአራትን በዚህ በኩል ትፈልጋታላችሁ፣ አገኛችሁ። 3.24ን ወደታች ስትሄዱ ታገኛታላችሁ። የሁለቱ ግጥጥሞች ስንት ነው? 10.50 አለቀ። ስኩዌሩ አለቀ። ከዛ ሲባዛ 10 ስኩዌር ደግሞ 10 ሲባዛ በ10 100 ነው። ከዛ ይሄ ምን መጣ? 100 ማለት 2 ዜሮ ነው ያለው። 2 ዜሮ ወደፊት ማውጣት ማለት ነው። እቺን ነጥብ 1 2 ባወጣት 10 5 0 መጣ። 1050 መጣ መልሳችን ማለት ነው። እንግዲህ ይገባችኋል ብዬ ተስፋ አደርጋለሁ። ሁለተኛው መንገድ ቴብል ቫልዩ ማለት ይሄ ነው። ቴብል ውስጥ ከሌለ የተሰጠን ቁጥር ቴብል ውስጥ ከሌለ ወዳለው ቁጥር ትቀይሩትና ሲባዛ በ10 እያደረጋችሁ ወዳለው ቁጥር ቀይራችሁ በዚህ መልኩ ማግኘት ትችላላችሁ። ቀጥታ ቴብል ውስጥ ያለ ከሆነ ደግሞ ምንም ሳታባዙ መታችሁ መልሷን ማግኘት የምትችሉበት መንገድ ነው። ሁለተኛው ቴብል ቫልዩ ማለት ይሄንን ይመስላል። እንግዲህ ሶስተኛው ካልኩሌተር ሳይንቲፊክ ካልኩሌተር መጠቀም ነው። ስልካችሁ ላይ ወይም ደግሞ ራሱን የቻለ ሳይንቲፊክ ካልኩሌተር ገዝታችሁ ከሆነ እሱ ላይ ቁጥሩን በመክተት ቀጥታ ኤግዛክት ቫልዩን የምታገኙበት መንገድ ነው ማለት ነው። እንግዲህ ዴሲማል ነምበሮችን ስኩዌር ማድረግ እርስ በርስ ማባዛት ይሄንን ይመስላል። ከሶስቱ ቴክኒክ አይወጣም። በሶስቱ ቴክኒክ ተጠቅማችሁ ማባዛት ትችላላችሁ ማለት ነው። እናንተ የሚመቻችሁ ምረጡ። እኔ ግን ለፈተና ራፍ ካልኩሌሽን ወይም ደግሞ አፕሮክሲሜሽን ብትጠቀሙ ይመቻችኋል። ቴብል ካላችሁ ግን ቴብል ቫልዩ እዛው እያነበባችሁ ከሆነ ቴብል ቫልዩ ብትጠቀሙ፣ መጻፋችሁ ካለ እጃችሁ ላይ ቴብል ቫልዩ ወይም ደግሞ ቴብሉ ከተሰጣችሁ ቴብል ቫልዩ ብትጠቀሙ ቀላል ነው። ያው ፈተና ላይ ካልኩሌተር ስለማይፈቀድላችሁ ካልኩሌተር መጠቀም አትችሉ። ለዛ ብዬ ነው እንደዚህ ያልኳችሁ። ስለዚህ ይሄንን ይመስላል የዛሬው ክላስ። በቀጣይ በሌላ ክላስ እስከምንገናኝ መልካም ጊዜ